ውድ ቤተሰቦች እንዴት ቆያችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሄርሜላ ማለት ነው ቢቺ ልጅ ለእናቷ በገጠመችው እና በተነጋገረችው እንትን ባለችው ግጥም ኮሜንት ላይ ጥፋለች ማለት ነው። ኮሜንት ላይ እንትን አድርጋታለች ማለት ነው። አንቺ ስለ ልጅ ገብቶሽ ስለ እናትነት ገብቶሽ ይሄን ማድረግ አትችይም ማለት ነው። ይሄው ይሄን ክጣን ልጅ ነው ከእናቱ ከአባትና ከአባቱ የለየሽው። ስለዚህ አንቺ እንደዚህ አይነት አቅም ኑሮች ነው እንደዚህ አይነት ኮሜንት የምጥፊው። ምን ለመሆን ፈልገሽ ነው? በጣም የሚገርም ነገር ነው። አንቺ ሄርሜላ ስለ ልጅ እንትን ምንም እንትን የለሽም ማለት ነው። እንግዲህ ሁለት ልጆች አሉሽ እየተባልሽ እየተወላ ነው። ሆዲሽን እያንገፈጠጡ እያመጡለው ስታጠቢ የክርስትናሽም እየታየ ነው። ግን ቢሆንም ይህ ሁሉም ቢሆን አንቺ ምንም ስለዚች ልጅ ስለ እናቷ ስለገጠመችው ግጥም ስለምን አንቺ ስለ እናቷ ስለተናገረችው ነገር ሞራል እንኳን የለሽም። ሞራል የሚባል አለ አይደል? የለሽም አንቺ። ይህንን ህጣን ልጅ እያስለቀሽ ነው ያለሽው። ይህ ህጣን ልጅ በኋላ ሲያድግ እንደው ሆኖ እንኳን አብርሃም ከአንቺ ጋር ሆኖ ልጅ ቢወልድ ምን አይነት ትምህርት እያስተማርሽ ልጆችሽን እንደምታሳድጊያቸው። እኔ እኮ ከልዑል እናት ቀምቼ ነው አባታችሁን ያገባሁት። የልዑልን እናት እኮ አስረቅሼ ነው አባታችሁን የወሰድኩት እያልሽ ነው መቼም የምታስተምሪያቸው እንጂ ይሄን ቪዲዮ እያዩ ልጆችሽ ጥሩ አይምሮ ያላቸው ልጆች ልታሳድጊ አትችይም አንቺ። በነገራችን ላይ ማለት ነው በትክክለኛው ስንሄድ ለምን ይሄ ትናንትና ይሄ ቪዲዮ አብርሃም ራሱ ይሄ ቪዲዮ ለዘላለሙ የሚቀጠትበት ቪዲዮ ነው የሚሆነው። ይሄ ልጅ ሲያድግ ምን አይነት አይምሮ ይዞ እንደሚያድግ በአሁኑ ጊዜ ደግሞ ከ3 ዓመት በላይ የሆኑ ልጆች እስቲውት የሰሙዬ ልጅ ሰሙዋ የሚል ልጅ አለ። እሱን እስቲ አንተ እኮ ለልጅ ፍቅር ለልጅ አባት እንደዚህ መሆን ነበር የነበረብህ። አሁን እነሱም በወጣትነታቸውን የወለዱት 2 ልጆች ሴትና ወንድ፣ ግን ልጆቻቸውን እንዴት እንደሚያሳድጉ ከነሱ መማር ነበረብህ ማለት ነው። አንተ ብኮን አንቺ ደግሞ ሞራል እንኳን የለሽም። እንደ ኮሜንት የምጥፊበት ስቶሪ የምታረጊበት ሞራል የለሽም። ቤተ ክርስቲያን የስላሴን ስም የምጠሪበት ደግሞ ሞራሉም የለሽም። የኔ እናት 3ቱ ስላሶች እኮ የሰው ባል ቀምታችሁ የሰው ልጅ እያስለቀሳችሁ የሰው ባል ቀምታችሁ ወደ እኔ ኑ አይልም። ብችሉ የሰው ባል አትቀሙ ነው የሚለው መጽሐፍ ቅዱስና የምታምኑት ሆነ ማለት ነው። ደግሞ በነገራችን ላይ ማለት ነው አንዳንዶቹ አሽቃባጮች ማለት ነው ሄርሜላ እየተጎድታለች አሁን ወደ መንፈሳዊ እንትን ነው። መንፈሳዊን ብታውቅ ኑሮ ማለት ነው የሰው ባል አትቀማ፣ አትዋሽ፣ አትስረቅ የሚባለውን እየተገበረች እኮ ነው። እሷ እየዋሸችም ነው እየሰረቀችም ነው። ስለዚህ ያንን እያረገች አሁን ወደ መንፈሳዊ ተመለሰች የምትሉ ልጆች ሃይማኖት መቀለጃ አይደለም። ኦኬ አንቺ ራስሽ ማለት ነው አንቺ ራስሽ የምታወሪው ራስሽ አንቺ ሃይማኖት መቀለጃ መስሎሻል። እኛ ሃይማኖታችን በጣም የተከበረና ክብር ያለው ሃይማኖት ነው ያለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ እውነቴን ነው የምላችሁ እኛ በሃይማኖታችን ከእሳት የሚያወጣ እግዚአብሔር መድኃኔዓለም ነው ያለን። እሱን ብታምን ኑሮ የሰው ባል ለእሷ እኮ ያዘጋጀላት አለ። ለእሷ እኮ ተዘጋጅቶ የተቀመጠላት አለ። እንደውም እንደዚህ አይነት የቤተ ክርስቲያን አማኝ ብትሆን ኑሮ ወደ አብርሃም ከጎኑ መድረስ የለባትም ነበረ። ትምህርት የምንማረው እኮ ቤተ ክርስቲያን የምንሄደው የሆነ ነገር ልንሰማ ነው አይደል እንዴ? ስለዚህ አንቺ ራሱ የምታሽቃብጪው ማለት ነው ሄርሜላ አሳዘነች፣ ወደ እምነቷ ተመልሳለች። አልተመለሰችም። እሷ ብትመለስ እስቲ ገዳም ትግባ። እንደውም ንስሐ ብትገባ ይሻላታል። እውነቴን ነው የምላችሁ። ንስሐ ብትገባ ይቅር በለኝ ለእኔ ያልከውን ስጠኝ ብላ ብትገባ፣ እኔ እውነቴን ነው የምላችሁ አንዳንዴ የሆነ ነገር እንትን ስትሉ እግዚአብሔር እንደዚህ አድርጎኝ እግዚአብሔር ወደ እግዚአብሔር የሆነ ሲጎልባችሁ ብቻ አይደለም እግዚአብሔርን እንትን ማለት
የሆነ ነገር ስትፈልጉ አይደለም እግዚአብሔርም በልባችሁ ሁልጊዜም በልባችሁ ማኖር አለባችሁ። እግዚአብሔር ለእኔ ባይለውን ይሄ ሰው ለእኔ አይሆንም ይሄ የሰው ባል ነው ብላ ግፍ አልገመተው ነበረባት። አሁን በዚች ልጅ እንትላልኩ ብለሽ አንቺ የእናትነት ወጉን እንኳን የምታገኝ አይመስለኝም። ማለት የሉል እንባ የሉል ሲያድግ ምን አይነት አይምሮ እየያዘ እንደሚሄድ ምን አይነት እንትን ጥላቻ እየያዘ እንደሚሄድ እንትል ትያለሽ። እና አንቺ እንዶ ስለዚች ልጅ ስለ እንዶ መወሰትሽ በጣም ነው የገረመኝ ማለት ነው። ትክክለኛ እናቶች ትክክለኛ ልጅን የሚወዱ እናቶች ይፈወስቱ። አንቺ ከዚህ ውስጥ የለሽበትም የኔ እናት። አንቺ ከስላሴ እንትን የለሽበትም። አንቺ ስለመተት እያወራሽ መተታም ሆነሽ ስላሴን በእንትንሽ መለጠፍ የለብሽም። በፌጅሽ ማለት ነው፣ በቲክቶክ ፌጅሽ። እውነቴን ነው የምልሽ። ይሄ ነገር ስለመተት እያወራችሁ እኛ ወደ ንስሐ ልንገባ ነው። ንስሐ መግባት እኮ ጥሩ ነው፣ ግን የሌለ ነገር እውነቴን ነው የምላችሁ። መተት ቢደረግብን እንኳን ጠበል ሄደን መጠመቅ እንጂ ሚዲያ ላይ መተት ተደርጎብኝ እንደዚህ ተደርጎብኝ የወጣ ጊዜ ለምስክር መሆን መብቃት ነው ያለብን። እውነቴን ነው የምላችሁ። አሁን ብዙ ልጆች ምስክር ሆነው ሲወጡ እያያችኋቸው ነው። እንደነሱ መሆን ነበር የነበረባችሁ። እናንተ ግን መተት መተት ብቻ ነው የምትሉት። ስለዚህ ሄርሜላ እንደዚህ አይነት ነገሮች እኔ በሃይማኖታችን አትቀልዱ። በመስቀላችን እኮ ቀልደሻል። በመስቀል እኮ መተት ተሰራበት ብለሻል። አሁን የስላሴ ልጅ ነኝ ብትይ ምን ዋጋ አለው እንዴ? ስላሴ በመስቀል አያምንም እንዴ? በመሀተባችን እኮ ነው የቀረሽው። እውነቱን ስትናገሩ የሆናችሁ ልጆች የምትቀየሙ አላችሁ። ሃይማኖቱ የማይወክላችሁ አታውሩ። ስለኛ ሃይማኖት አታውሩ። ስለኛ ሃይማኖት ማለት ነው። እኛ የሚወክለን እዚህ ጋር በመስቀል መተት ተሰርቶበታል ብላ አሁን ክዳም ስላሴ እንትን ብትለጥፍ እኔ ምንም ሄርሜላ ተመለሰች ልላት አልችልም። ለምን ህዝቡንም ይቅርታ ብላ የኦርቶዶክስ እምነት ተከታዮች ይቅርታ፣ እኔ በመስቀል መተት አይሰራም እኔ ተሳስቻለሁ ብላ ይቅርታ እስካላለች ድረስ እኔ ሄርሜላ ኦርቶዶክስ ነች ብዬ አላምንም ማለት ነው። ማለት እሷም አለችበት ብዙዬ ምንም ብኮን ያው ስለመንፈሳዊ ምናምን ትላለች፣ ግን እሷ ውሸቷን ነው። ለምን የኛን ሃይማኖት ማዳከም ይፈልጋሉ፣ የአዳሜ ማለት ነው እየመጣችሁ። ስለዚህ በመስቀላችን አሾፈሽ አሁን የስላሴን እንትን ብለሽ ለጠፍሽ ማለት እኔ ትክክል ነው ብዬ አላስብም። እኔ ትክክል አይደለሽም። እግዚአብሔርን አንዳንዴ ስታስቡት እኮ በጣም ግራ የሚገባቸው ማለት ነው። እንዴት ነው አሁን መስቀል በመተት ተሰራ እያለች ጠበል ይዤው ልሄድ ነው አብርሃምን ብላ ጉብኝት የወሰደች ሴትዮ እንደው ማሾፋ አይመስላችሁም? በሃይማኖት በምን እንደዳነ እኮ ለጎኑ ያለችው ብዙዬ ትናገር። አዎ በምን እንዳዳነችው እንዴ ምን እንደለፈለፈ ትናገር። በየትም ቢሆን በምንም ቢሆን በመተትም የተያዘ ጠንቋይ ቤትም እንደሆነ ጠንቋዩ ይናገራል። እኔ አላውቅም። ስለዚህ ሄርሜላዬ አንቺ ሰው መስለሽ ስለ ልጅ ስለምን አትጣፊ? የኔ እናት ስለ ልጅ ስለምን ኮሜንት አትበይ። ብዙ ልጆች ያላቸው ብዙ ልጆቻቸውን የሚወዱ እህቶቻችን እና ወንድሞቻችን ስላሉ አንቺን እዚህ ጋር አይወክልሽም የኔ እናት አይወክልሽም። ስለዚህ አንቺ ወደ መንፈሳዊ ተመልሰሻል የሚባለው ውሸት ነው። መንፈሳዊ መመለስ እኮ ከላይ ከታች ወሬ ማቧካት አይደለም። ያልሆነ ቪዲዮ እየላኩ ያልሆነ ቪዲዮ እየለቀሙ እያመጡ መንፈሳዊ መግባት ጥሩ አይደለም። መስቀል ማንጠልጠል ብቻ አይደለም፣ ከኔ ጀምሮ ማለት ነው። መጀመሪያ ስለ ሃይማኖታችን ምን እንደሚያስተምር ምን እንደሆነ ማወቅ አለብን። ዝም ብለን መስቀል ስላንጠለጠልን ኦርቶዶክስ ነን ብለን መንፈሳዊ ነገሮችን እንትን ማለት አይደለም። ቤተክርስቲያን በሄደ ብቻ አይደለም እንትን የሚባለው ማለት ነው። አሁን እዛ ጋር ቤተክርስቲያን ስላሴን አክብራችሁ መታችሁ ስለ ስላሴ መጥፎ ነገር እያወራችሁ እንትን አይደለም። ትክክለኛውን ነገር ነው እየተናገርን የምንሄደው እና አብርሃሙ ስላሴዎች ተሁሉም ይቅር ይበሉን።
ይቅር ይበሉን። እኛ ኃጢአተኞች ነን፣ ከኔ ጀምሮ ኃጢአተኞች ነን። ግን ምንም እንትን የምለው ነገር የለም። እግዚአብሔር ልቦና ይስጠን ነው የምለው። ዛሬ ስላሶች ናቸው። ለማንኛውም ስላሶችን ለጥፋለች፣ አትለጥፊ። ይቅርታ አድርግልኝና ሄልሚላ አንቺን አይወክሉሽም አብርሃሙ ስላሶች ማለት ነው። ለምን አንቺ የሰው ባል እየቀማሽ ነው። አንቺ ዝሙትን እያስተላለፍሽ ነው። የዝሙት ቪዲዮ ነው የምትሰሪው። ናቀፈኝ እና እንትን በለኝ እና እንደዚህ አልከኝ እያልሽ የስላሴን እንትን መለጠፍ ይገባሻል ብዬ አላስብም።